ሰማኝ ፎቶ ላይ ያየው ውሸት አልፈልግም ማሾ ነገር የለም ፎቶ ላይ ያየው ምን ማለት ነው ተሙ ፎቶ ነው ተሙ ፎቶ ነው ማለት ምን ደግመ እንዳትል እንደዚህ አይነት ነገር አላልኩም ተሟን ሞተም ይሄው እቺ ሴትዮ የምታውቀው ነገር አለ አልኩ እኮ እቺ ሴትዮ የምታውቀው ነገር አለ እንደው ማዘር እንደው ምንም ካላሉኝ አልነሳም እውነት ማዘር በህይወት እንዳለ ካልነገሩኝ አልነሳም እኔ ይኸውልህ ማትወጣጣት ውስጥ አትግባ ተሙ ምንም አንወጣጣት ካንተ የተማርኩት እንደዚህ አይነት ነገር አይደለም ሰማኝ ፎቶ ላይ ያየው ውሸት አልፈልግም ማሾ ነገር የለም ፎቶ ላይ ያየው ግቢ ስገባ እንግዲህ የሆነ ነገር ባይ ወይ በቃ ተሙ ሞቶ ነው የሚሆነው በቃ እኛንም ወይ ምን ማለት ነው ተዛዝም ብሎ አይ የሆነ በቃ ሰው ሰማኛል ምን ማለት ነው ተሙ ምን ማለት ነው ተሙ ሞቶ ነው ሰሙኛል ማለት ደጋግሜ እያስረዳሁት ነው ያለሁት እኔ ተስረዳይ ነገር የለም ተመስገን ጓደኛ ነኝ አትጩብኝ አብረን የምንሰራ ሰዎች ነን ስለዚህ ተመስገንን የት ነው ያደረጉት አላቀውም አትጩብኝ ማቀው ነገር የለም መጮሄ ለርሶ በጣም ቀላል ነው ከዚህ በከፋ መንገድ ደግሞ የህግ አካላቶች ያስተናግዶታል ተግባባን በማርያም በህይወት አለው ይተሙ እስቲ በማርያም እሺ በህይወት አለ ብቻ ይበሉኝ እሺ እሱን እንኳን እንገሩኝ ነገር ሁሉ ግራ ያገባ ነገር ነው እባክህ እንደው ማዘር እንደው ምንም ካላሉኝ አልነሳም እውነት ማዘር በህይወት እንዳለ ካልነገሩኝ አልነሳም እኔ በህይወት አለ ካላሉኝ አልነሳም ማዘር እኔ በህይወት አለ ካላሉኝ አልነሳም እሺ ተነስ አሁን አንተ ምነግርህ ምስጥር ለሰው መናገር የለም ምንድነው ሊነግሩኝ የፈለጉት አንድ ምስጥር አለ ምነግርህ እሺ እንደው ቃል የምትገባ ከሆነ ነው ምነግርህ ማዘር እንደው ስለተመስገን ይሁን የትኛውንም አይነት ቃል ገባለሁ እባክዎት እኮ መጀመሪያ ቃል ገብተህ እሺ እኮ ምን አይነት ቃል ገባሉት የፈለጉትን ቃል ገባሉት አይ ይሄንን ምስጥር ለማንም አልነግርም ትላለህ ለማንም አልነገርም በማን ትምላለህ በምን ልማልሎት በሃይማኖትህ እና አሁን እሱ ብዙ ሰው ይፈልገዋል ደግ የሰራ እኮ ይገደላል ልጅ እውነትን ይዞ የሚራመድ ሰው ማንም አይፈልገው ለምን ያ ብዙ ነገር ለሚሰሩት ንጹህ ሰውን እንትን ሲያወጣ ያንን ለማጥፋት ነው ሰው የሚሮጠው ስለዚህ በህይወት አለ እናቴ እንዳይገሉት ደብቂ ብላ እኔ ቤት ነው ያለው ይሄንን እጄ ምልሃል እጄ ይዛል አዎ ነግሬሃለሁ ልጅ እኔ ቤት ያሉት የት ነው እዚህ ነው የት ነው የደበቁት አትቸኩላ እሺ እጄን ያስመታው ለምንድን ነው እሺ ማዘር እሺ እጄን ባትበላበትም እጄ ይዛል አሁን ለመውሰድ ፈልገህ እሱን አልገባኝም ተመስገን ያለበትን ሁኔታ ማጣራት እፈልጋለሁ እንደው ህክምና የሚፈልግ ከሆነ ጥሩ ሁኔታ ከሆነ ደግሞ እኔ አይቼ ማረጋገጥ እፈልጋለሁ እባክዎትን እንዴ ተረጋጋ እንጂ ልጅ ቸኩለ ሁሉም አይኮንም እኮ እሺ በህይወት አላልኩ በህይወት መኖሩን አልምፈልገው ልጄ ለምን ትቸኩላለህ ግን ተቸኩሎ ይኮናል እንደዚህ ተቸኩሎ እኮ አይሆንም ሄሎ ማሚ ሄሎ ልጄ እንዴት ነሽ እግዚአብሔር ይመስገን ሰላም ነህ ሁሉ ሰላም እግዚአብሔር ይመስገን ጤና እንዴት ነው የሆነ ቦታ ሆኜ እኮ ነው እንትን ያልኩሽን ያንን ስለናት ያለውን ጉዳይ ያጣሮብ ያልደረስኩ አይ አንድ ልጅ ጓደኛው ነኝ አብረን ልሽ ማንንም እንዳትቀበይልሽ ማንንም ማምነሽ እንዳታስገቢ ልካንስ ና ተሙ ላገኛችሁ መጣሁ እንጂ ጋርዶችን ይዤ ልሄድ ነበር ወደዛ ተሙ ነው ይሄን ፎቶ አጣሩልኝ ልጄንም ሚስቴንም ማጣት አልፈልግም በእናትህ እኔ የሰዎቹን አቅም እናንተ ስለማታውቁ በቃ ተሙ አልሞተም ሲጀመር ተሙ አልሞተም በቃ ይሄ ነው አይደል ማወቅ የምፈልገው በቃ ተሙ አልሞተም ምን ተሙ ነው ዳይ ይኸውልህ ቀጥታ እዛ ቦታ ላይ ትወስደኛለህ ተሙ ሞቷል ከዚህ በኋላ አታገኙትም የሚል ነገሮች ስታነሺ ነበር በተደጋጋሚና ይሄ ሐሳብ ከየት የመጣ ነው ባለቤትሽ ደጋግሞ ላንቺ የሚነግሩ ሐሳብ ነው ወይስ ያንቺ የፈጠራ ቃላቶች ናቸው እኔ ምንም እንዳልኩ ነው ምንም የፈጠርኩትም ያሰብኩትም ያደረኩትም ነገር የለም በቃ ማደርገው ከነድርጊቴ ከነግግሬ ጀምሮ የሱ ትእዛዝ ነው ምን አይነት ጥርጣሬ ነው እኛ አንድ ላይ ነው የምንሰራው ያለ ደውላ አይጠራች አይደል እንዴ ማናት ሚስት ፋጡማ የምትባል ሴት እንዴ ልካንስ ና ወዴትም አትሄድም ና የልትሄድ ነው ሄሎ ሰላም አለይኩም አይድ ወአለይኩም ሰላም እንዴት ነህ አለሁልሽ አለሁ ጠፋክ አለሁ ምን ነው ደህና አይደለሽም እንዴ ኧረ ደህና ነኝ ምንድነው ምን ሆነሽ ነው አይ ደህና ነኝ በጣም ስለፈልጌ ነው
ያ የነተሙ ጉዳይ አለ አይደለ? ምን አዲስ አለ? አዲስ ነገር አለ አይደል? ምንድነው የምትለኝ? ማን ነው ጋዜጠኛ ተመስገንን የት ነው? አይኔን እያየ መልስ። ምንም የማውቀው ነገር አይኔን እያየ መልስልኝ። ምንድነው ጋዜጠኛ ተመስገንን የት ነው የደበቃችሁት? አይደለም ይኸውልህ ወንድም ተረጋጋ መጀመሪያ። እንዴ እኮ ትክክለኛ ነገር መልስልኝ። የት ነው የደበቃችሁት? ተረጋግተን ማነጋገር አንችልም? ካንተ ጋር ምንም አይነት መረጋጋው ማባከነው ጊዜ የለም እኮ እኔ ስለምትለው ጋር ምን ጋዜጠኛ ስለምትለው ሰው አላውቅም። የተደበቀው ተሰማለህ እኮ? እሺ እናገራለሁ። እሺ ካነሰ ይጨመርላል። እሺ ኧረ በእናትህ ኧረ ወንድ ልጅ አይደለም እንዴ? ኧረ ስለ ወንድ ልጅ አምላክ በእናታችሁ ኧረ በእናታችሁ ኧረ እኔ የልጅ አባት ሙሉ ኧረ በእናትህ እንዴ! እሺ በቃ አሁን የሚጠይቀን ሁሉ ነው ማለት ነው። እሺ ተሙ የሚባል ሰው አብቅቶለታል። በቃ የትም እንደማያገኙት ተስፋ እንዲቆርጡ ንገራቸው ነው የተባልኩት። ስለዚህ እኔ አሁን ተሙ የት ይኖር እኔ ተሙ ማን ነው ብትለኝ እኔ በአካል በስም እሱ ስለነገረኝ ብቻ ነው። ከዛ ውጭ በየትኛውም መንገድ እኔ ተሙን አላውቀውም። ሁሉንም እንደነገርኩ ነው፣ አላውቃቸውም። ይሄኔን ስልክ ይለኛል፣ ስልክ ይሰጠኛል፣ ገንዘብ ይሰጠኛል፣ አገኛቸዋለሁ እነዛን ሰዎች። ከዛ ውጭ ከፍዬ ሄዳለሁ እንትን እላለሁ፣ አለቀ። ከዛ ውጭ ምንም ያን ቀንም እንደዛ ስለነበረው ትእዛዝ ስለነበረኝ ነው። በቃ ተመስገን አምልጧላ ሲመስለኝ። አንድ አሮጊት አለች፣ እሷ ነች ያስመለጠችው። ተሙን ያስመለጠችው አንድ አሮጊት አለች። እኔ አሁን ወደዛ ልሄድ ስል ነው እንደውም እናንተን ያገኘኋችሁ። ምክንያቱም የምጠረጥረው እሷ ነች። እኛ ሁላችንም የምንጠረጥራት እሷን ነው። ትክክለኛውን ነገር ንገረኝ። ያቺ ሴትዮ የት ነው ያለችው? ያቺ ሴትዮ የት ነው ያለችው? ትክክለኛውን ነገር ትነግረኛለህ? አትነግረኝም? እነግርሃለሁ። ተመስገን የት ነው ያለው? እኔ ያለበትን አላቅም፣ ወላሂ ያለበትን አላቅም። እንዴ አላቅም ወላሂ ያልኩህ አይደል እንዴ? አላቅም ያለበትን እኔ አላቅም። በቃ ተሙ አምልጦናል፣ ከእጃችን አምልጧል ተሙ። ስለዚህ ተሙ ከእናንተ እጅ እንደወጣ ነው የምታውቀው? ማውቀው ሳይሆን አምልጦናል። በቃ ተሙ እኛ ጋር አይደለም ያለው፣ ግን እንዳልሞት አውቃለሁኝ። መጀመሪያ የወሰዳችሁት እናንተ ነበራችሁ? እሺ ኧረ በእናትህ ጠቁመን። የትኛው ነው የትኛው? ሰማኛለህ? አንድ ውሸት አልፈልግም። እሺ ፎቶ ላይ ያየው ሰማኝ። ፎቶ ላይ አንድ ውሸት አልፈልግም። ማሾ ነገር የለም። ፎቶ ላይ ያየው ግቢ ስገባ እንግዲህ የሆነ ነገር ባይ የተጭበረበረ ነገር ወይ ደግሞ እኛ ላይ አሲረ ከሆነ እኔ ምን አሲራለሁ? ፎቶውን አሳየው አይደል? ኧረ በእናትህ ነግሬሃለሁ። ታውቃለህ አይደል እኮ ነግሬህ። ስለዚህ አንድ የሆነ ነገር ባይ እገልሃለሁ እኮ። ይኸው ያሳየው ፎቶ ላይ ያሳየው ታገባለሁ። ግቢውን ስላሳየኝ ብቻ አይደለም የእውነት ነው ጥቆማ አይደለም የሚለውም ግራ ስለሚያጋባ ነው። ስለዚህ ነገር አለ። እኔ ብዙ ውሸታቃትን ባካለ ነግሬሃለሁ እኮ ባካለ አንተ እኮ ማለት መተህ ሮጣ ያመለጥከን ሰው ነህ። ላምናህ አልችልም። ተግባባን? ስለዚህ አይደል እንዴ? በእናትህ እንግዲህ የሆነ ነገር ብታሳየኝ ሰማኸኝ አይደል? እንግዲህ የሆነ ነገር እኔ ሴትዮዋን ባካለ አላቃትም። ገና እኔ ራሴ ጋር ሄጄ ላጣራ ነው። ቤት ገብተህ ሴትዮዋን ባታገኛት እኔ ጋር ምክንያቱ እኔ ጋር ሊሆን አይችልም። ስለዚህ በተለያየ አይነት አቅጣጫ ሰዎች ይጠብቁናል። ከኛ የትም አታመልጥም። ሰማኸኝ? እኔ ለማምለጥ ለምን እሞክራለሁ? ከያዝኩ ደግሞ ሚስትህ እኔ ጋር ናት እያልከኝ እኔ ላይ ወዴት ነው የማመልጠው? ተመልካቾቻችን እንግዲህ ምናልባት መኪናው እንግዳ ከሆናችሁ አላውቅም። ያው ተደጋጋሚ ጊዜ ለስራ የምንጠቀምበት መኪና ስለሆነ ነው የምታዩት። አብዛኛውን ጊዜ መሄድ ወደምንፈልግበት ቦታ ላይ የምንገለገልበት መኪና ነው። ሰማኸኝ አይደር? አሁን ቀጥታ አባላ አንተ ወንድ ልጅ አይደለ እንዴ? ለምን ታሰቃየኛለህ? እዛ እንደገባን የተለየ ነገር አደርጋለሁ ብትል ነገር እኔ ምን አደርጋለሁ? እኔ በጣም ወደ ከፋ መንገድ ነው የምንሄደው። ዳይ ውረድ። ተረጋጋ። ምን ሆነ ነው ወንድሜ? ዳይ ቆይ ተረጋጋ። ኧረ ተረጋጋ። ቀጥታ ወደዛ ነው የምትወስደኝ። እሺ እንግዲህ ውድ ተመልካቾቻችን የተሙ ፎቶ ላይ ያየነው ግቢ ይህንን ይመስላል። ገና ወደዚህ ቦታ ላይ ስንመጣ በሩ ክፍት ነበረ። የተሙ ጉዳይ ስለሆነ ምንም አይነት ፍቃድ አልጠየቅንም። በሚገርማችሁ ሁኔታ የህግ አካላቶችን እንኳን አልጠራንም። ዝም ብለን ነው ዘው ብለን የገባ ነው። ዋና ቤት እየፈለግን ነበር፣ ልናገኝ የቻልነው ዋና ቤት ይሄ ብቻ ነው። እንግዲህ ስለዚህ የተሙ ጉዳይ ነው። ቀጥታ ወደዚህ ቤት እንገባለን ማለት ነው። አይደር የተባለው ሰው ያለን ነገር አለ። እዚህ ቤት ያለው ሰው እውነት እሱ ያለን ሰው ነው። ተሙስ እውነት እዚህ ግቢ አለ። ይህንን አሁን ምን አይነት ነው የሚሆነው ማለት ነው። ቀጥታ ግቢው ይሄ ነው። አዎ ግቢው እንግዲህ ሳሚ ግቢው በጣም ውስብስብ ያለ ነው። ጨፍራ ያለ ነው። ዝም ያለ ነው። ተሙንም ወደ ጓሮ የሆነ ሜዳ ነገር አለው። እሱ ማንኛውም ያኳኳና አስተሳሰብ አይደር ዋሽተን ከሆነ እንገልሃለን። የላኩልኝ ፎቶ ይሄ ነው። እንግዲህ በተመስገን ጉዳይ ሰዎች ይታያል። የኛ ክትትሎች የላኩልኝ ፎቶ ነው ላይ ሰጠው። ትሰማለህ? አንድ ነገር ምን አለ ሳሚ የእውነት ነው ባገኘው ሰው የሌለበት ቤት ነው ይዘን የመጣው አይደር። እኔ ምን አውቃለሁ? እኔ እኮ ጫወትክብን አይደለም አይደለም። እኔ በአካል አላውቃቸውም እኮ አስተንኮኮ አሁን ቦታ ከሆነ ይዘን የመጣው
እኛ ነን አንተ ምንም አያገባም እኛ ነን። ጤና ይስጥልኝ። ሰላም ነው ማዘር? እንዴት ነው ማዘር? ትንሽ ብቅ አይሉም? እስቲ ወጣ በሉ ማዘርዬ። እንዴት ነው? እንደው ፈልገኑት ነበር ለአንዳንድ ጉዳይ እናውራውት። ምን በሰላም? በሰላም ነው ማዘርዬ፣ በሰላም ነው። ተሳስታችሁ እንዳይሆን ቤት። አይ አልተሳሳትንም ማዘር። እንዴት ነው? ደህና ነው? አጋጣሚ አንድ ሰው ፈልገን ነበር ወደዚህ ቦታ ላይ መጣ ነውና ድንገት ያ ሰው እርሶ ጋር ካለ ብለን ተጠቁመን ነበረ። ኧረ እኔ ጋር ሰው የለም ልጆች። አይደንግጡ ማዘር። እኛ እንደዚህ ግር ብለን ስለመጣን እንትን አይበሉ። አይደለም ተሳስተን አይደለም ማዘር። አይ ተሳስተን አይደለም ማዘር። ትክክለኛ እዚህ ማለት የሆነ ሰው እንዳጋጣሚ ጠፋብንና ያ ሰው ደግሞ እኔ ጓደኛዬ ወንድሜ ነውና ምናልባት እዚህ ግቢ ታይቷል ስለተባለ እሱን ፍለጋ ነበር። እርሶ ጋር ካለ እንደው መልካም ፈቃዶትን ሰጥተውኝ። እኔ ጋር ሰው የለም ልጆቼ። ግቢ ውስጥም ተከራይ ምናምን የለም ማዘር? ግን ያው ጧቶቹ ማታ የሚገቡ ናቸው። ወንደላጤዎችም ሴቴላጤዎችም አሉ። እሺ ወንደላጤው እንደው ምን አይነት እንደው ጺሙ ሞላ ያለ ታሙ ተመስገን የተባለ ግለሰብ ያውቃሉ? ወንደላጤ ገብተን ብናወራስ ምን ይላሉ ማዘር? ምንም ችግር የለም። አራከቡ እሺ 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 ማዘር። ኧረ እኔ ምን ዋሻለሁ? እኔ እኮ አላውቃትም በአካል። እሺ ና ግባ ማዘርዬ፣ ግባ ቁጭ በል። አስቸገርን ማዘር፣ በጣም ይቅርታ። እንደው አዎ ተከራይ ያሉትን ቢያንስ እንጠብቅ ብዬ አስቤ ነው። ቁጭ በሉ ማዘር። እሱም አንድ ላይ ቁጭ ብለን ብናወራ እዚህ ጋር ይሁኑና እኔ እዚህ ነው። በእርሶ ቤት ጋባዥ ሆነን መቼም ማዘር፣ በጣም ይቅርታ። እንደው ለረጅም ጊዜ አብሮኝ ያደገ ወንድሜ ጓደኛዬ ነው የጠፋውና እንደ አጋጣሚ ለእኔ ጥቆማ የሰጡኝ ሰዎች ደግሞ እዚህ ቤት ነው የገባው እዚህ ቦታ ላይ ነው ያለው ተብለን ነበር አመጣጤና በጣም ስለ እንደው ካሜራ ምንም ሲያዩ ግር ሊሎት ይችላል። ሰዎችን ሲያዩ ምናምን እንዳይደነግጡ ያው ያላየሁትን ነገር ደግሞ ሳይ ያው እንግዲህ ሰው ቤት የሚቀመጥ ሰው የተለየ ነገር ሲመጣ ይደነግጣል። ምን መሰሉት ለማስረዳት ያህል እንደ አጋጣሚ ወንድሜ ነው ጓደኛዬ ነውና ባልተጠበቀ መልኩ ከኔ እጅ ጠፍቶብኝ ነበረ ያ ግለሰብ እና ይሄ ካሜራውም ሁሉም ነገር አብሮን የሚሰራ ሰው ነበርና እሱ ላይ መረጃዎች እየሰበሰብን ስለሆነ ለኛ ለማስረጃ እንዲጠቅመን ብለን ነው ካሜራ ይዘን የመጣ ነውና በጣም የምወደው አብሮ አደጌ ወንድሜ ነው እና አጋጣሚ ደግሞ አንድ ላይ ነበረ የምንሰራው። እንግዲህ ይሄ የሚያዩት እንዳለ ከኋላ ያለ ሰው ካሜራማንም ሁላችንም ከሱ ጋር ሰርተን እዚህ ደረጃ የደረስን ሰው ነን እና ወንድማችን ጓደኛችን ነው። ለእውነት የቆምን ሰዎች ነን። እሱም ደግሞ ከኛ ጋር በነበረበት ሰዓት ላይ የብዙ ሰዎችን እንባ ሲያብስ ብዙ ወንጀለኞችን ለህግ ሲያቀርብ የነበረ ሰው ነው እና በሄድንበት ሁሉ ካሜራ ይዘን የምንጓዘው ለህግ ማስረጃ እንዲሆነን ብለን በማሰብ ነው። እርሶ ሲያዩ ምናልባት ትልቅም ከመሆኑ የተነሳ ትንሽ እንዳይደነግጡ ብዬ ነው እናቴ። አዎ እኔስ ካሜራ መቀረጽ አለብኝ ታዲያ ልጄ እኔ ለምን እገባለሁ? በእናንተስ መጀመሪያ እንኳን እንደዚህ ዘና አመጣጣችን ድንገት እሱን ካገኘ ነው ለእኛም ማስረጃ ለህግም እንዳጋጣሚ ሆኖ ደግሞ የህግ አካላቶች ዛሬ ሌሎች ስራዎች ላይ ተጠምደው ስለዋሉ ከኛ ጋር አልመጡም። ለእነሱም ማስረጃ እንዲሆነን ብለን በማሰብ ነው እንግዲህ ተሙ ይገኛል ብለን አስበን የነበረው ታግቶ ወይ ጥሩ ባልሆነ መንገድ ስለነበረ ያኛውን እንደ ማስረጃ ለመጠቀም ነበር። አጋጣሚ ሆኖ በሚያሳዝን ሁኔታ ግን እርሶ ጋር እንደሌለ ነው እየነገሩኝ ያለው። አሁንም ግን ተሙ የሚባል ሰው አያውቁም የሆነ እኔ አላውቅም። እስቲ ግቢ ውስጥ ያሉትን ተከራዮች ዞር ዞር ብዬ ማየት እችላለሁ? ትችላለህ ወንድም በደንብ እሺ። ቤቱ የታወቀ እኮ ነው። እሺ ችግር የለም ልጅ ችግር የለም። ይኸውልዎት ማዘር እንግዲህ ምን መሰሎት ምናልባት አሁንም በጣም ይቅርታ ላለው ፈቃዶትንም እጠይቃለሁ። እዚህ ቦታ ላይ ያለ አግባብ ነው እንግዲህ እርሱን እያስገደድን አይባልም። ነገር ግን ግቢ ውስጥ ተከራዮች ሊኖሩ ይችላሉ። ከነዛ ተከራይ ደግሞ አንዱ ወንድማችን ጓደኛችን ተሙ ሊሆን ይችላል ብለን ነው እዚህ ቦታ ላይ ገባ ነው እና መልካም ፈቃዶት ከሆነ ደግሞ ትንሽ ብንጠብቅ ከእርሶ ጋር እንደው። አይ እዚህ ተከራይ አሁን አንድ 3 ወር ሆኖታል። አንድ ልጅ ነበረች ትንሿ ቆርቆሮ ቤት ወደ ውጭ ቪዛ መጣልኝ ይበል ምን ይበል ሄደ። ተከራይ አለ እንግዲህ ስታከራይ አንተ ሰው ጨዋ አይደለም አትቀምስም። ቤት ባዶ ሲሆን ቤት የሚከራይ አለ ብሎ ሲመጡ እናከራያለን። እንግዲህ ሰው ጤነኛ ይሁን ምን ይሁን የምታውቀው ነገር የለም። እንደው ግቢ ውስጥ ከተከራዩ ሰዎች መሀል እንደው ጺሙ ሞላ ያለ ቀላ ያለ ሰው ያው ተከራይቶችን እንግዲህ መቼም ልብ ብለው ያሉ ብዬ አስባለሁ። ያው ክራያቸው ሲደርስ ቡክ ሰተናቸው በባንክ ነው የሚከቱት። የክራዩን ብር በእጃችንም አንቀበልም። ያው ሲደርስ ወራቸው ሲደርስ እዛ ሄዶ ይከቱልናል።
ስለዚህ ምናልባት እኔ የምለው እንደው ግን እንዳከራይ እኮ ህጉም አንዳንዴ የሚያስገድደው ነገር አለ አይደለ? የተከራይን ማንነት ከዛ በተጨማሪ ደግሞ መታወቂያ ኮፒ አድርጋቸው የመሳሰሉት የሚባል ነገር አለና እንደዚህ አይነት ነገር እንኳን እጆት ላይ የለም። ምንም ነገር የለም። እኔ አድርጌ ማላቅ እግዚአብሔር ይመስገን። ስንት አመት ነው እንግዲህ ማከራይ፣ ምንም አላጋጠመኝም። ያጋጠመኝ ነገር የለም። እኔ ተከራዮችም ጧት ወጥቶ ማታ የሚገቡ ናቸው። አንገናኝም። ውሃውም ሽንት ቤቱም በዛ ስለሆነ የምትገናኝበት ነገር ሲኖር እኮ ነው። ኩሽናም የጋራ ነው። እኔ ቤት ውስጥ ነው እኔ የምሰራው፣ እነሱ ጋራ ነው። እኔ ኤሌክትሪክ ነው የምጋግረው፣ እነሱ በላቀሽ ነው የሚጋግሩት። አንገናኝም። የምትገናኝ ሰው ብትሆን የሰው ማንነት የምታውቀው። ጠዋት ይወጣሉ፣ ማታ ይገባሉ። እንደው ሰዓትም አለው። ከ2 ሰዓት በኋላ ደግሞ በር ይቆለፋል። ሰዓት አለው። ከሰዓት ውጭ አንከፍትም ቢንኳኳ። በጣም ጥሩ። ስለዚህ እርሶ ቤት ውስጥ ያሉ ወንደላጤዎች ምን ያህል ናቸው? እንደው ምን ያህል ቤትስ ነው የሚያከራዩት? አይ አንድ ወንደላጤ ጠፋልኩ። አሁን አንድ ልጅ አለ፣ ገባል። እህት አለችው መሰለኝ። አንድ ቀን ባለፈው ያየኋቸው። አይደር ምንድን ነው ያደረግከው? ምን አደርጋለሁ? እኔ አሁን እሷንም አላውቃትም በአካል በስም ነው እንደዚህ ሲባል ነው የማውቃት። ግቢውን ግን እርግጠኛ ነኝ። አይደር ፎቶውንም አሳይቻለሁ። ይዋሻኛል። ወላሂ ለምን ዋሻለሁ? አንተ ምን ሆነ? እሳቸው ፊት አሁን እሳቸው የምናስደነግጥበት ምንም አይነት ነገር አይኖር። ረጋ ብለህ አውራ። እኔ ራሴ ፈልጌ ልመጣ የነበረበት ቤት እኮ ነው። ገብቶሃል? ለምን ብዬ አሳስታለሁ? እዚህ ቦታ ላይ ተመስገን ያለ እየመሰለኝ አይደለም። አንተ እንዳልከኝ ከሆነ በፎቶ ተነስቶ ተሸፍኖ ሲገባ ታየ ነው። እንደዛ ቢሆን ደግሞ እዚህ ቦታ ላይ እናገኘው ነበር አይደለ? እኮ አሁን እዚህ እርግጠኛ ነኝ እዚህ ያለ ብዬ እኮ አላመጣሁም። ነገር ሁሉ አልገባኝም። ልጅ ይቅርታ አድርግልኝ። ማዘርዬ ነገር አልገባኝም። እንደ አጋጣሚ እንግዲህ አሁን ጠፋኝ ያልኩትን ግለሰብ እዚህ ቦታ ላይ ታይተዋል፣ እዚህ ቦታ ላይ ያለ ብሎ ጠቁሞኝ የነበረው እሱ ነው እና የት ነው ቤት? ወደዚህ ቦታ ላይ ሲገባ የፎቶ ማስረጃም ነበር እጃችን ላይ እና ያው በሩ ሁሉ ነው ፎቶ ተመሳስሎብን እንዳይሆን። ይሄ እርሶ ግቢ አይደለ እንዴ? ይሄ በሩ አይደለ? በሩ ነው እኮ ታዲያ ይሄው እዚህ እየገባ እኮ ነው። እሺ ይሄኛው ፎቶስ ይሄው እስቲ በደንብ መልኩ ነው ከተከራዮች ግን እዚህ ሲገባ ይሄው ፎቶ አለ። ምናልባት ጓደኞቹ ሆኖ ከገቡ ነው እንጂ ልጁ እዚህ ተከራይ አይደለም። ስለዚህ እዚህ ፎቶ ላይ ያለው ግለሰብ እርሶ ቤት ውስጥ የተከራየ ግለሰብ አይደለም። እርግጠኛ ኖት? አዎ አይደለም። እንደው ማዘር እባክዎ ትልቅ ውለታ ነው የሚውሉኝ እና እዚህ ቦታ ላይ ካለ ወይ አይደለም። እኔ ለራሴ እኮ እናንተ አሁን ለምታወሩት በጣም እየደነገጥኩ ነው። ለምን እኔ እንዲህ አይነት ነገር አጋጥሞኝም አያውቅ። ስለ ህግም ማቀውም ነገር የለም። እናንተ እንዲህ ሆናችሁ ስትመጡ በጣም ነው የደነገጥኩት። ልቤ እየመታች ነው። ለምን አይቼም አላውቀውም ነው አሁን ያለሁት። ስለዚህ አሁን የሚለው እሱ ምናልባት የተከራዮቹ ጓደኞች ከሆነ አላውቅም እንጂ እኔ ልጁን ራሱ አይቼው አላውቅም ይሄን። ስለዚህ አይደር ለእኔ የሰጠኝ መረጃ እያንዳንዱ ነገር የተቀነባበረ ወይም ውሸት ነው ማለት ነው። እንዴት ውሸት ይሆናል? ፎቶ እያሳየው ካላለ እሳቸው አመኑ አይደል እንዴ? ቤቱ የኔ ነው አሉ እኮ። በቃ እዚህ ግቢ ሲገባ ታይቷል። ደግሞ አንድ ቀን አይደለም ተደጋጋሚ አይተዋል አይደለ? በተለያየ ልብስ ነው የተደጋጋሚ እዚህ አካባቢ ሰፈር ውስጥ የተነሱት ፎቶዎች አይተሃል። እዚህ ግቢም ሲገባ አይተሃል። ስለዚህ እኔ ምንድነው እሱ በቃ እዚህ ሊኖር ይችላል የሚለውን ሊኖር ይችላል ሳይሆን በቃ አለ ብዬ ነው ወደዚህ ልመጣ የነበርኩት። እሱን ነው ለአንተ የነገርኩህ እንጂ እኔ አሁን በእርግጠኝነት እዚህ ቤት ውስጥ አለ ብዬ እኮ አልነገርኩህም። ግን የፎቶውን ማስረጃ ተመልክቼ በእሱ መሰረት ነው ልመጣ የነበርኩት። እሱን ነው የነገርኩህ። አንተ አሁን ምን ብለህ ነው ወደ እኔ ቤት ሰው ጠቁመህ ይዘህ የምትመጣው? አየው በቃ ፎቶውን አሳየሁት። ታገኛለህ ከዚህ በፊት? እኔ አላውቀውም። የት አውቀዋለሁ? ግን በቃ ፎቶውን አሳየሁት። ምክንያት ነው ፎቶውን ይዘህ ቤቱ እንደዚህ የቀረስከው በምን ምክንያት ነው? ተልኮ እንደነገርኩህ ነገር ምን ተልኮ ይኖረኛ? እንደነገርኩህ የኛ ክትትሎች አሉ። የኛ ክትትሎች አሉ። እኔ ገብቼ አልቀረስኩኝ። የኛ ክትትሎች አሉ። የኛ ክትትሎች እሳቸውን ይከታተላሉ። እሳቸውና ተሙ ደግሞ ግንኙነት እንዳላቸው በተደጋጋሚ ፎቶ ማስተው ነው ነገር ግራ ነው የገባኝ። እሺ አሁን በጣም ግራ ያገባ ነገር ነው። አይደር እባክዎት እናቱ እዚህ ቤት ትመጣለህ አንተ? ዛሬ ነው የመጣሁት። መጥቼ አላውቅም። ግን የኛ ክትትሎች ያውቃሉ ሁለታችሁ የሆነ ግንኙነት እንዳላችሁ ዝምድና ይሁን ምን ይሁን አላውቅም። እዚህ እንዳለ ግን የኛ ክትትሎች ነግረውናል። ምንድናቸው ክትትሎች ማለት አልገባኝም። በቃ የኛ እሱን ሲከታተሉ የነበሩ ሰዎች እሱ ከእርሶ ጋር ግንኙነት እንዳለው ነግረውኛል። እንዴ የምትለው ነገር ሁሉ ግራ ያገባ ነው። ያው ሊዋሹ ይችላሉ እርሶ። ግን እኔ በቃ በእርግጠኝነት ስሞት ማን ነው ከሌለ አለ ብዬ አልመጣም። እርሶ ስሞት ማን ነው? የኔ ስም ምን ያደርግልሃል ልጅ?
እንደው አይ ነገ ከነገ ወዲያም መጥቼ ማጣራቸው ነገር ካለ አስፈላጊ ነው ለእናንተ ማዘር። አሁን ባኮትን ለምጠይቀው ጥያቄ ትብብር ቢያደርጉልኝ በጣም ደስ ይለኛል። አይ እኔ ምንም በማላውቀው ነገር ውስጥ ስሜን አልሰጥም፣ ይቅርታ አድርግልኝ። ይኸውልዎት ማዘር፣ ምናልባት ይዤ የመጣሁት ጉዳይ ግልጽ ሆኖ አልገባሁት ይሆናል። አንድ ትልቅ ጋዜጠኛ ፎቶ አንስቻለሁ፣ እዚህ ግቢ ሲገባ በምን ሲመጣ ነው የሚገባው? ቤት ተከራይ አይደለ? ይሰሙኛል? ስሙኝ ማዘር፣ እኔንም አዳምጠኝ። ይኸውልዎት ተደጋጋሚ ጊዜ አዳምጮታለሁ። እዚህ ቦታ ላይ እንደዚህ አይነት ግለሰብ እንደሌለ ነግረውኛል። የለም። ስለዚህ ይህ ሰው ደግሞ በእጅ ስልኩ ላይ ያሳየኝ ፎቶ ጠፍቶኛል ያልኩት ግለሰብ ተደጋጋሚ ጊዜ እዚህ ቤት ሲገባ የሚያሳይ ነው። ያ ማለት እርስዎ ቀጥተኛ ተሳታፊ ኖት ወይ ነገሩን ያውቃሉ ማለት ላይሆን ይችላል። ነገር ግን ተራ ጥያቄን የጠየቅኩት ስሙ ማን ይባላል? ስሜ ይቀመጥ ለኋላ ይሻል። እርግጠኛ ኖት? አይ ስሜን መስጠት መግለጥ ግድ የለብኝም። ይሄንን ለምን ምንም በማላውቀው ነገር ስሜን ምን ብዬ ነው ስሜን የምሰጠው? አንተ ስታስበው ከመጀመሪያው ጀምሮ ሳይሆን ትክክለኛ የእናት ባህሪ ያው ብዙ ጊዜ ገራገር ደርባባ እናቶች ነው ያሉን እና የአይነት ነገር ነበር እርስዎ ላይ ሳይ የነበረው። አሁን ግን ሳልፈልግ ልጠራጠሮት ነው። እኔና ስምዎን ንገሩኝ። ስሜን አልነግርህም ልጄ። ለምንድን ነው ስሜ ያስፈለገ? ለኔን ስሜ ያስፈለገ ምክንያት ንገረኝ። ዝም ብዬ ስሜን እንዴት ሰጣለሁ? ለምንድን ነው እሱ አሁን እዚህ ግቢ ገብቶ ተከራይ አይደለም ፎቶ አነሳው ምን የሚለው ሁሉ ግራ ግብት ያለ አማርኛ ነው። አንድ ሰው እኮ ሰው ቤት የሚገባው ተከራይ ቢሆን አዎ ፎቶ ተነሳው እዚህ ቤት ተከራይ ተቀምጬ ነበር ይባላል። ተከራይ አይደለም ወይ ጓደኞቹ አይደሉም እዚህ የተከራዩት። በምን የተነሳ ነው? እኔ እናንተን እየተጠራጠርኩ ነው። ፎቶ ሊያነሳ ይሰለስ በምን የተነሳ ነው? አሁን እኮ አሁን አየህ አይደለ ፎቶ መነሳቱን ያናደዳችሁ እንጂ ልጁ እዚህ ግቢ መግባቱን አምነዋል ማለት ነው። ለምን ልጁን አምናለሁ? የታውቀ ፎቶ እዚህ ለምን ፎቶ ተነሳ የሚሉ ከሆነ ልጁ በሩን አሳይቾታል። ግቢው እሱ ነው እና አንተ ስለዚህ ልጁ ሲገባ ፎቶ ተነስቷል። ልጁ የሚገባበት ምክንያት ምን ተልኮ አላችሁ እኮ ነው? አሁን አንተ ነው አይ ልጁ ለምን እዚህ ገባ ብለን እኮ ነው እኛም እየጠየቀን እኮ። አንተስ የምን ተልኮ ነው? እሱስ የምን ተልኮ ነው ያላችሁ? እንፈልገዋለን፣ እኛ ልጁን እንፈልገዋለን። ልጁ ጠፍቶብናል፣ ልጁ ጠፍቶብናል፣ እንፈልገዋለን። ተከራከረኝ በቤቴ መተህ ውጣልኝ በእናትህ። ለምን ልጁ ጠፍቶብን ፍለጋ እኮ ሰው ፍለጋ እኮ ነው የመጣ ነው። ጠፋበት ቦታ ፈልግ እንዴ። ከዚህ በላይ ማስረጃ ያለ አይመስልም። አሁን አንተ ራስህ ትሰማኛለህ? ዋና ሌባ ሳትሆን አትቀርም። እንዲህ ሳይ እኔን ሳያውቁኝ እንደዛ አይናገር። አይ ብዙ ጊዜ ሌቦች ናቸው እንደዚህ አይነት ቅብጥርጥር የሚያደርጉት። ምንም የቀበጣጠርኩት ነገር የለም እኮ ፎቶ አለ፣ ማስረጃ አለ። እኔ ቤት ግንኙነት እንዳላችሁ ሲጀመር እኔ ቤት ለምን መተህ ነው የፎቶ የምትይዘው? ክትትሎች ነግረውናል። ምን ምክንያት እንዳለ እሱን እንፈልገዋለን እኛ ልጁን እንፈልገዋለን። ፈልጋት ታዲያ እኔ ቤት እኮ ስንፈልገው እዚህ ያገኘ ነው። እኔ ቤት ተከራይ አይደለማ። ተከራይ ላይሆን ይችላል፣ ግን ወይ ደብቀውትም ከሆነ እርሱ ይናገሩ። እኔ ብዬ ነው የምደብቀው? ማላቀው ሰው ግንኙነት ቢኖራችሁ ነው እንጂ አላቀውም ብለው ይዋሹ። ልጁን አላቀውም ነው ሰማኛለህ አይደር? አሁን አንተ ይኸውልዎት ማዘር ሰማኛለህ? እኔና ጦስህን ይዘህ ወደዛ ይዘው ስርዓት ያዙ እባክዎትን። ምንድነው ስርዓትም ይዘው እንደዚህ አይነት የተጭበረበረ መጀመሪያ ስንገባ ምናምን እንዳልኩት ረጋ ያሉ ሴት ነበሩ። አሁን ላይ ባህሪዎት እየተቀየረ ነው። ከዛ በተጨማሪ ደግሞ አይደር ያንተ ሰዎች ተመስገንን ይከታተሉት እንደነበረ ከዛ በኋላ ይህንን ፎቶ እንዳነሱት ነግረኛል። ተመስገን ከእጃችሁ ካመለጠ ተመስገንን ያስመለጡት ግለሰብ ደግሞ ከአንድ አሮጊት ጋር ተመስገንን እንዳስመለጡ ነግረኸኝ ነበር አይደለ? እነዛ ሰዎች ተከታትለው ፎቶ ሲያነሱልህ ለምን ተመስገንን እጅ ከፍንጅ አልያዛችሁትም? አሁን እኮ ምንድነው የሚከታተሉት ሰዎች ይሄ ሌላ ስራ የምናሰራቸው ሰዎች አሉ። የምናሰራቸው እሱን ነው እኛ የምንከታተለው። እንዴ ማንንም ቤት ሰው አለ እንደ ቤት የምትከታተለው? ወንጀል ካልሰሩ ለምን ይናደዳሉ? ወንጀል ካልሰሩ ብንከታተሉት ስለምን ይናደዳሉ? ውጣልኝ። ንጹህ ከሆኑ እኮ አይናደዱም። ሲጀመር ክብር ሰጥቻለሁ እስካሁን ሲከታተሉ የነበሩት ሰዎች በቃ ሰፈር ውስጥ ያሉ ሰዎች ኖርማል ነዋሪዎች ናቸው። እሱን ለመያዝ ምንም እንትን የላቸውም። ገብቶሃል? እሱን የምንይዘው እኛ ነን። ለእኛ እነሱ ደውለው አሳወቁን። ፎቶውንም ላኩልን። እኔ አላዳምጡትም፣ ለእሱ እየነገርኩት ፎቶውን ላኩልን። ስለዚህ እሱን ለመያዝ እኔ ልመጣ ስል እና ከእናንተ ጋር ተደዋወልን። እንዴ አሁን እኮ የሚሰራው ወንጀል እኮ ቀላል ወንጀል አይደለም ወንድሜ። ስለዚህ አሁን እሳቸው ከሱ ጋር ግንኙነት አለ። ምንም ግንኙነት የማውቀው የለም እኮ ነው። ወይ ደብቀውትም ከሆነ ይዋሹ ከሆነ እሳቸው ያወጡ። እሳቸው ስላደረኩ ነው ይሄን ያህል የምትናገረው? ክብር ስለሰጠው ሆነ? ምንም የሚያናድድ ነገር የለም። ንጹህ የሆኑ ኖሮ አያናደዱም ነበር። ለምን እናደዳለሁ? ሰው በቤት መጥቶ በማታውቀው ጥያቄ ነው እየጠየቅን ያለው። ለምን እጠየቃለሁ? ለምንስ በሌለውበት ነገር ምንም በማላውቀው እንደማያውቁ ቀስ ብሎ ማስረዳት ነው። ማስረዳት እየቻሉ መናደድ ተባባሪ ሆነ
መታችን በር ቀርጸ በእንደዚህ እናማኛለን የሚባል አሁን እኮ እኔ ወንጀለኛ ነው ለማለት እኔ ምን ከእርሶ ጋር አንተዋወቅ ምን አስቀረጸ ታዲያ እኔ ተከራይ አይደለም ግንኙነት አላችሁ ሁለታችሁ እኛ ስንከታተለው ልጅ ነገር የለም ነው የምልህ በቃ እኔ ልንገር አይደለ አሁን ውጣልኝ እኔ የተሰጠኝ ግቢም መረጃ ይሄ ነው ውጣ ግንኙነትም ያላችሁ ከእሳቸው ጋር ነው ደብቀው ከሆነም እሳቸው ያውቃሉ ሰርታችሁ አትበሉም ሌብነት ነው ስራችሁ እባክዎትን ስሙኝ ነኝ ምንም የምሰማ ነገር የለም ማን ውጣልኝ ከቤት ስሙኝ ይሰሙኛል የምሰማ ነገር የለም አሁን ተረጋጉ መጀመሪያ አልረጋጋም መጀመሪያ አሁን ውጡልኝ በክብር አስቀምጫለሁ እኔም በክብር ነው እየጠየቅኩት ያለሁት አይደለ ስትመጡ ስለዚህ ደግጫለሁ ምን እኔ እንዲህ አይነት ሰው አጋጥሞኝም አያውቅም ይሄ ቀረጻ ገለጻ ማውቀው ነገር የለም ይሰሙኛል የምሰማ ነገር መጀመሪያም ወደዚህ ቦታ ላይ ስመጣ በስርዓት ያወሩኛል ብዬ አስቤ ነበረ እያወሩኝ አይደለም አሁን በኋላ ከትዕግስት እባክዎትን ስሙኝ ነኝ አልሰማ የጠፋኝ ተራቃ ወይ ደግሞ ተራ ግለሰብ አይደለም ተግባባን ዝም ብዬ እርሶ ላይ ያገኘሁት መረጃ አለ እባክዎትን ቁጭ ብለው ያወሩ ይሰሙኛል እያንዳንዱን ነገር ቁጭ ብለው ነው የሚያወሩ መጮህ ይችላሉ ይሰሙኛል ማይረጋጉ ከሆነ የሰሙኝ ስሙኝ ማዘር የሚረጋጉ ከሆነ ተረጋጉ እዚህ ቤት ውስጥ የደበቁት ነገር አለ የእርሶ ተከራዮች ጠዋት ወጥተው ማታ ነው የሚገቡት ብለዋል እዚህ ፎቶ ላይ የታየው ግለሰብ ደግሞ ምናልባት ጓደኛ ሊሆን ይችላል ቀን የገባ ሊሆን ይችላል ብለው አሁን ተናግረዋል ስለዚህ ይሄ ነገር ደግሞ እርስ በርስ ይጋጫል ጠዋት ገብቶ ማታ የሚወጣ ተከራይ ካሉት እንዴት ቀን ይሄ ልጅ ሊገባ ይችላል እዚህ ግቢ ውስጥ ማን ነው የሚገባው ፎቶ ላይ ያለው ግለሰብ ወይ በቃ ተሞቶ ነው የሚሆነው በቃ እኛንም ወይ ምን ማለት ነው ተዛዝም ብሎ አይ የሆነ በቃ ሰው ሰማኛል ምን ማለት ነው ምን ማለት ነው ተሞቶ ነው ምን ማለት ነው ደግመ እንደዚህ አይነት ነገር እንዳትናገር አላልኩም ምን ማለት ነው ተሞቶ ነው ምን ማለት ነው ተሞቶ ነው ተሞቶ ነው ማለት ምን ደግመ እንዳትል እንደዚህ አይነት ነገር አላልኩም የሚፈልገው ሰው አለ ተሙን ለመግደል ብዙ የሚፈልገው ሰው አለ ምናልባት ሞቶ ይሆናል እና ሞቶ ነው እኛም ዝም ብለን ነው በቃ ብራችንን ስናከስር የቆየ ነው ምናልባት ነው ገብቷል ሰማኛለ አይደለም ይኸውልህ ምናልባት መስከን አይሞትም እሺ እኛን ለማሳሳት ፎቶ ልከውልን ከሆነስ ብዬ ነው ታዲያ ይኸውልህ ደግመ ይህንን ቃል እንዳትጠቀመው ተግባባን እኔ እኮ ጥርጣሬ ግን የነገርኩህ እኮ ሰማኛለ ለጥርጣሬም ቢሆን ደግመ እንዳታስበው እሺ እኔ በቃ ምን አገባኝ ታዲያ ሞቶ ሊሆን ይችላል የኔ ህይወት መበጥበጥ አለበት እንደ እሱ ከሞተ ታዲያ ምን አድርግ ነው የምትሉኝ ተሟን ሞተም ይሄው እቺ ሴትዮ የምታውቀው ነገር አለ አልኩህ እኮ እቺ ሴትዮ የምታውቀው ነገር አለ ነገርኩህ እኮ ማዘር እንዴ እኔን እኮ አሰማ ምንድን ነው ያሉኝ የምታውቀው ነገር አለ ታሙ ምንድን ነው ያሉት ታውቃለች ታውቃለች እባካችሁ ጋር እቺ ሴትዮ የምታውቀው ነገር አለ ለምን ይዛችሁልኝ ምንድን ነው ያሉት ማዘር ምንም እንዲሉኝ አይደለም የምፈልገው ስለተመስገን ምንም አላውቅም ብለው ነበር ስለዚህ ይሰሙኛል ተመስገን ማለት በጣም የምፈልገው ብዙ መስዋዕትነት የከፈልኩለት ሰው ነው ይህንን ደግሞ እንደሚያውቁ እየነገሩኝ ነው ብዙ ነገር ደብቀውኝ ነበር ምንም አይደለም መልሱ ምንም አይደለም መልሱ እሺ የሚያውቁት ነገር አለ ማለት ነው ካሜራውን አብራልኝ ካሜራውን እሺ ማዘር ግቢዎት ውስጥ እያንዳንዱን ቦታ ፈትሸናል ተመልካቾቻችን እንግዲህ ምንም አላቅም ሲሉኝ ነበረ ከዛ በኋላ ግን ድንገት አመልጧቸው የተሙን ስም ሲናገሩ ወይም ደግሞ ተሙ አልሞተም ሲል ካሜራችንም እኔም እዚህ ቦታ ላይ ያለን ሰዎች ሁላችንም ሰምተናል ከዛ በኋላ ግቢ ውስጥ የቻልነውን ማጣራት አድርገን ስለተመስገን ምንም አይነት ፍንጭ አላገኘንም ይህ ማለት እርሶ ብቻ የሚያውቁት እኛ ማናውቀው ብዙ ነገሮች እንዳለ እየተረዳው ነው ማዘር ለተመስገን ብዙ ዋጋ ልከፍል የተዘጋጀው ሰው ነኝ እስካሁንም ብዙ ዋጋ ከፍዬ እየመጣው ነው ምናልባት ጫፉን ይዤዋለሁ ብዬ አስባለሁ እርሶ ካላበላሹብኝ ስለዚህ ተመስገንን የት ነው የሚያውቁት የት ነው ያደረጉት ንገሩኝ እባክዎትን አንተ ማን እንደዚህ ሰው የምታስጨንቀው አልገባኝም ማዘር እባክዎትን እኔ የተመስገን የልብ ጓደኛው ወንድሙ አብረን የምንሰራ ሰዎች ነን ብዙ ጊዜ አብረን ሰርተናል ብዙ ነገሮችን አሳልፈናል አላውቀውም እኮ ማዘር እባክዎትን አሁን እየተለማመድኩ ይኸውልዎት አላውቀውም መፍትሄ አይሆንም መልስ አይሆንም ምክንያቱም እኔም ካሜራዬም ስለ ተመስገን ሲናገሩ ወይም ደግሞ ተመስገን አልሞተም ሲሉ ይዘኖታል ያ ማለት ደግሞ ይህንን ቪዲዮ ወስጄ ለህግ አካላቶች ማስረጃ ባቀርብ የታወቁት በሚል ብቻ ጊዜያዊ ማረፊያ ሊወሰዱ ይችላሉ እኔ ግን አሁን ባሉበት እድሜ
የጤና እክል ሊኖር ይችላል፣ ብዙ ነገር ሊኖር ስለሚችል ይሄ ነገር እንዲሆን አልፈልግም። የሚያውቁትን ተመስገንን የት እንዳደረጉት ለእኔ ብቻ ይንገሩኝ። ህግ አካል ጋር የምትወስደኝ ወንጀል ሰርቻለሁ? ተመስገን ማለት ከእጃችን የጠፋ የተሰወረብን ግለሰብ ነው። እኛ እንደምንገምተው ደግሞ ተመስገን ታፍኗል ብለን ነው የምናስበው። ያ ማለት ያለ አግባብ የትም አያውቁትም ብዬ የማስበው ግለሰብ ተሙ አልሞተም ብለው ቃል በቃል ከተናገሩ ህግ የት ነው ያደረጉት የሚል ፍተሻ ሊያደርግቦት ይችላል። እኔ እኮ ያየሁት ይሄ መከረኛ በቲክቶክ ነው እንጂ ታውቀዋለሁ። ማዘር እባክዎትን ይኸውልዎት፣ እኔ የማውቀው ነገር የለም። እኔ አሁን ትልቅ ሰው ኖት ብዬ ነው በጣም ላለመጫን እየሞከርኩ ያለሁት። ቤቴ ተከብሬ የተቀመጥኩ። ስለዚህ ልጫኖት አልፈልግም። ከዚህ በፊት የተመስገንን ጉዳይ ሳጣራ እዚህ ጋር መጥቶ የነበረው ግለሰብ ባለቤት እርጉዝ ነሽ ብዬ ብዙ ነገሮችን ስችል በጣም ስታገሳት ነበር። ምናልባት ተመስገን እስካሁን በእጃችን የሚገባበትን ሰዓት እሷ ላይ አባክኜ ነበር። በተመሳሳይ እርሶ ላይ ስህተት መፈጸም አልፈልግም፣ ጊዜም ማባከን አልፈልግም። ስለዚህ አላቅም እያልኩ ነው። እኔ እኮ ይሄ መከረኛ ቲክቶክ ነው እንጂ ያየሁት እኔ የማውቀው ነገር የለም። ማዘር ይኸውልዎት፣ እኔን በእንደዚህ አይነት ነገር ሊክዱኝ አይችሉም። እኔ የምለው አንተ ማነህ እንደዚህ አድርገህ ሰው ቤት ገብተህ ጠይቅ ብሎ የሚልክ ማን ነው? ስልክ አቀብሉኝ አንዴ ከካሜራ ጀርባ። እኔም አሁን የማውቀው ነገር የለም እኮ እያልኩ ነው። ማዘር እኔ ማለት ይኸው እንግዲህ ተመስገን ወዳጄ ነው። ይሄ አብረን የተነሳናቸው ፎቶዎች፣ ከዛ በተጨማሪ እነዚህ ቪዲዮዎች እኔና ተሙ አብረን በጋራ የምንሰራቸው እያንዳንዱ ቪዲዮዎች ናቸው። ቪዲዮቻችን ደግሞ ወንጀለኞችን፣ በዳዮችን ለህግ የምናቀርብበት፣ የተበደሉ ሰዎችን ደግሞ እንባ የምናብስበት ፕሮግራማችን ነው። እዚህ ላይ ተባብረን የምንሰራ ሰዎች ነን። ባልደረቦች፣ ወንድማማቾች ነን። ተመስገን ከእጄ ላይ ከጠፋ ቆይቷል ማዘር እና እባኮትን ተባበሩኝ እያልኩት ነው፣ እየተማጸንኩት ነው ያለሁት። ትልቅ ሰው ኖት ብዬ አክብሬ ነው በእንደዚህ አይነት መንገድ ማወራው። እባኮትን። ትልቅ ሰው ባልሆን ምን ልታደርግ ነበር ልጄ? እስኪ ንገረኝ። ደበድበኝ ነበር? አላስፈላጊ ነገር ውስጥ መግባት መቻል የለብንም። ስለዚህ የምተባበሩኝ ከሆነ ተባበሩኝ፣ የማይሆን ከሆነ ግን በተመሳሳይ ስህተት መፈጸም ስለማልፈልግ አንጠልጥዬ ወደ ህግ አካላቶች ይዤ ይወስዱታለሁ። ተግባባ? ለምን ሄዳለሁ? ሲጀመር ምን ወንጀል አልሰራሁ? በቤቴ ቁጭ ባልኩበት። ምናልባት እኔ አላውቀውም። አሁን እኮ በቲክቶክ ነው በምን የምትሉት ነገር ነው። እኔ ለራሴ አይኔ ደክሟል፣ በዛ ነው የማውቀው እንጂ እኮ የማውቀው ነገር የለም። ሊረዱኝ አልፈለጉም ይሆናል፣ ወይ ደግሞ አውቀው የሸሹኝ ነው። ምንም የሸሸሁት ነገር የለም። ደጋግሜ ነግሬዎታለሁ። ተመስገን ከእጃችን የጠፋ ግለሰብ ነው። ከጠፋ ደግሞ በጣም ሰንብቷል። እኔም ቤተሰቦቹም የስራ ባልደረቦቹም እየተጨነቅን ያለን ሰዎች ነን። ከዛ በተጨማሪ የህግ አካላቶችም ከኛ ጋር በመተባበር ተሙን እየፈለጉት ነው ያለው። እርሶ ደግሞ በቤቶ ተሙ አልሞተም ብለው ቃል በቃል ተናግረዋል። ይህ ማለት መቼ? ማዘር ቪዲዮ ማስረጃዬ ነው። እንደዛ ሲናገሩ ደግሞ ያላልኩም። ስለዚህ የእምነት ክደት ቃል በመፈጸሙ ብቻ ክስ ለመሰረትቦት እችላለሁ። ያንን ደግሞ ምን አጥፍቼ አሁኑኑ አንጠልጥዬ ይዤው እሄዳለሁ። የት ነው የምሄደው? ተመስገን ጉዳይ ላይ ቀጥተኛ ተሳታፊ ነው። ተመስገንን በማሳገቶ ተጠያቂ ይሆናሉ ማለት ነው። አላውቀውም እኮ ነው። አካላቶች እንዲመጡ አደርጋለሁ። አንተ ማነህ እንደዚህ አይነት ጉርጎራ የምትጎረጉረው? ከየት ነው የመጣው? ተልኮ ነው? ይሰሙኛል ማዘር፣ ደጋግሜ እያስረዳሁት ነው ያለሁት። ምን የምታስረዳኝ ነገር የለም። የተመስገን ጓደኛ ነኝ። አትጩህብኝ። አብረን የምንሰራ ሰዎች ነን። ስለዚህ ተመስገንን የት ነው ያደረጉት? አላውቀውም። አትጩህብኝ። የማውቀው ነገር የለም። መጮሄ ለእርሶ በጣም ቀላል ነው። ከዚህ በከፋ መንገድ ደግሞ የህግ አካላቶች ያስተናግዶታል። ተግባባን? ውጣልኝ አሁን ከቤቴ። እኔ የማውቀው ነገር የለም። በቃ ተመስገን አባንተን አትበለኝ። አላውቅም። እኔ ቲክቶክ ነው በሞባይል የማውቀው። አላውቀውም። እኔ ብቻ አይደለም የምወጣው፣ እርሶንም አንጠልጥዬ ይዤው እሄዳለሁ። የት? አልሄድም። የት ነው የምሄደው? የምሄድበት መንገድ የለኝም። ሳይሆን የኔና ምን የሰራሁት ነገር አለ? የምሄደው አልሄድም። የሰራቱን ምንም የሰራሁት ነገር የለም። ተግባባን? አንተ ማን እንደዚህ ሰው ቤት ገብቶ ካሜራ ቀርጾ እንደዚህ ማን ፈቅዶልን ነው? ለሞኝ የትኛውን ፍቃድ ይዘህ መተህ ነው ቤት ይሄን ሁሉ የምትጠይቀኝ? ደጋግሜ የነገርኩት ነው። ሰው ቤት እኮ ሲገባ የፍርድ ቤት ትእዛዝ ይዘህ ነው የምትገባው። ዝም ብለህ አትገባም ሰው ቤት ስትገባ። ሰማኛለህ? ስለዚህ ከህግ አካላቶች ጋር ነው የምንሰራው። የፍርድ ቤት ትእዛዝ የሚያስፈልግ ከሆነ ደግሞ አስመጥቼ ላሳየው። እዛ ቤት ስትጠራጠር የፍርድ ቤት ትእዛዝ ይዘህ መተህ አንድ ወንጀለኛ እዚህ ቤት አለ ብለህ ነው የምጠይቀው እንጂ ዝም ብሎ መግባት አለ እንዴ? ሰው ቤት እኔ እኮ ቅድም ስትገቡ የፍርድ ቤት ትእዛዝ አለኝ። ይኖራ ታዲያ ቢኖር እዚህ ቤት አለ። ደበቀች አሉ እሳቸው።
ተመስገንን እንዴት ስሙን ሊጠቅሱ ይችላሉ? ተመስገን ምን አንድ ተመስገን ብቻ ነው እንደ ያለ? ፈጣሪ ሁሉ ተመስገን ነው እኮ። አንድ ተመስገን ብቻ ነው እንደ ያለ ባገሩ? ስንት ተመስገን ሞልቷል። ማዘር ትልቅ ሰው ኖት። ትልቅ ነኝ፣ ይኸው ትልቅ ነኝ። እግዚአብሔር የተመሰገነ ይሁን ለዚህ ሰዓት ላደረሰኝ። ነገሮችን በመካጋር ሳይሆን ትክክለኛ በሆነ መንገድ እናውራ። ምንም ማወራው የለኝም። ማወራው ቢኖር አወራላለሁ። እስካሁን ለምን ቆያለሁ? ማወራው ነገር የለም። ስለዚህ ለመጨረሻ ጊዜ ልጠይቆት። ምንም የምጠይቀኝ ነገር የለም። ስለተመስገን ሊነግሩኝ ፈቃደኛ አይደሉም? ምንድነው ተመስገን? አንተ የእሱ ጠላት ነህ አንደኛ። ይኸውልዎት እያስረዳሁት ነው ያለሁት። ተመስገን ማለት የኔ ባልደረባዬ የልብ ወዳጄ ነው። ከኛ ጠፍቶ ተሰውሮ ነው ያለው። አጋቾች ይዘውት ይሆናል የሚል ግምት ነው ያለን። ያንን ደግሞ በቻልነው አቅም ልናጣራ እየሞከርን ነው። ጊዜ በፈጀን ቁጥር ተሙ ከእጃችን እያመለጠ ነው የሚሄደው። ያ እንዳይሆን በቻልነው አቅም መጥፎ ሰዎች እጅ እንዳይገባ እየጣርን እየለፋን ነው። እርሶ ደግሞ የሆነ የሚያውቁት ነገር እንዳለ ፍንጭ ሰጥተውናል። ስለዚህ ያንን ነገር ንገሩን፣ ለተሙ እንድረስለት። እኔ አላውቀውም። እንደው ማዘር እባኮትን ልለምኖት፣ እባኮትን ተመስገን ወንድም፣ እባኮትን እስከ ዛሬ ድረስ በብዙ መንገድ መጥቻለሁ። ወንድሜ ነው፣ ማግኘት እፈልጋለሁ። እባኮትን ማዘር፣ እንደው ይሄን እንኳን እንደው እባኮትን ማዘር፣ እንደው እባኮትን ትልቅ ሰው ነው። እርሶን እንደ ወንጀለኛ ማየት አልፈልግም። እግር ላይ ምን ትወድቃለህ እናቴ? እኮ ንገሩኛ። እኔ ካልነገሩኛ እንደው የት እንዳለ ፍንጭ እንኳን እሺ፣ አልሞተም፣ በህይወት አለ። እሺ በህይወት አለ ወይ ተሙ? እሺ በህይወት አለ ብቻ ይበሉኝ። እሺ እሱን እንኳን ይንገሩኝ። ነገር ሁሉ ግራ የገባ ነገር ነው። እንደው ማዘር፣ እንደው ምንም ካላሉኝ አልነሳም። እውነት ማዘር በህይወት እንዳለ ካልነገሩኝ አልነሳም። እኔ በህይወት አለ ካላሉኝ አልነሳም። ማዘር፣ እኔ በህይወት አለ ካላሉኝ አልነሳም። በህይወት እሱን ብቻ ንገሩኝ። እኔ የትም ሙኜ ደርስበታለሁ። በህይወት መኖሩን ብቻ ይንገሩኝ። በህይወት መኖሩን ካልነገሩኝ አልነሳም። ይኸውልዎት ማዘር፣ አልነሳም። በህይወት መኖሩን ካልነገሩኝ አልነሳም። በህይወት እንዳለ ከነገሩኝ ከየትም አመጣዋለሁ ተሙን። ስለዚህ በህይወት አለ የለም እሱን ብቻ ንገሩኝ። እባክዎትን ንገሩኝ። እባክዎትን ካልነገሩኝ አልነሳም። እኔ ማዘር እባክዎትን እርሶ ወንጀለኛ አይደሉም። አይኖት ያስታውቃል። እባክዎትን ተነስሽ። እኔ ልነሳ። እሺ ብለዋል። ይኸው እሺ ብለው ንገሩኝ። እሺ በህይወት አለ ተመስገን፣ በህይወት አለ። እሱን ብቻ ንገሩኝ። እኮ የማውቀው ነገር የለም። የምትጠይቀኝ ጥያቄ ሁሉ ግራ የገባን። እባክዎትን ማዘር፣ ወደኋላ እንመለስ። ወንጀለኛ እንዳልሆኑ ፊቶትም አይኖትም ያስታውቃል። እባክዎትን። እኔ እኮ አሁን የምትጠይቀኝ ልጄ ግራ ግብት ያለ ነገር ነው ይሄ። አለ የለም የሚለውን ነገር ምንም ላውቅ አልቻልኩም። ማዘር እባክዎትን፣ ወንጀለኛ እንዳልሆነ ያስታውቃሉ እያልኩት ነው። በወንጀለኛ ላዩት አልፈልግም። ስለዚህ በህይወት ካለ እንኳን ፍንጭ ይስጡኝ፣ ተስፋ ይስጡኝ። ከዛ ራሴ ይደርስበታለሁ። እኔ የምትለኝ ነገር ሁሉ ምንም አልገባኝም ልጄ፣ ምንም ሊገባኝ አልቻለም። ስለዚህ ምንም የሚነግሩኝ ነገር የለም፣ ምንም ተስፋ የሚሰጡኝ ነገር የለም። ማዘር የማውቀው ነገር የለም። ማውቀው ብኖር እስካሁን ለምን አልነግርህም ነበር? ማውቀው ነገር ባውቅ ኖሮ ይህን ያህል ሰዓት ስለምን ትፈጃለህ? ማውቀው ነገር ቢኖር። ስለዚህ ምንም አይነግሩኝም። ምንም የለም። ምን እነግርሃለሁ? እግዚአብሔር ሀገራችን ሰላም ያድርገን። ምን ችግር አለ? ሰላም ነው እኮ የሰው ልጅ ወጥቶ ከገባ ሰላም ነው። ማዘር የተመስገን ስራ እኮ አልገባሁትም። ምናልባት እስካሁን ተሙ ቢኖር ብዙ ሰዎች እንባቸው ይታበስ ነበረ። ብዙ ወንጀለኞች ደረታቸውን ነፍተው በአደባባይ አይሄዱም። ፍትህ በዚህ ልክ አትጓደልም ነበረ። እያንዳንዱን አንጠልጥሎ ለህግ፣ ለፍትህ፣ ለቅጣት ያቀርባቸው ነበር። እንደው የተሙ ነገር ባያስጨንቆት በየአደባባዩ በየጉራንጉሩ የሚበደሉ ሰዎች ወንጀል ፈጽመው ብዙ ሰዎችን አጥፍተው በገንዘብ ብዙ ሰዎችን ብዙ ጉዳት አድርሰው ደረታቸውን ነፍተው የሚሄዱ ሰዎች አያበሳጮትም? ምንም ያላጠፉ ድሃ ምስኪኖች ሲበደሉ አያዝኑ? ለምን አላዝንም? ሰው አይደለሁ እንዴ ልጄ? ይህንን ስራ የሚሰራ ሰው ነው ጠፍቶብናል እያልኩት ያለው። እንደው ለሱ ባያዝኑ ለሱ ባይራሩ ለነዛ ምስኪኖች አይራሩም? እናት ኖት፣ ብዙ ነገር አሳልፈው የመጡ ሰው ኖት። ይሄ እንኳን አያሳዝኑትም? ሰው ልጅ ለምን የሞት የኔ ልጅ? ሰው ልጅ መሞት የለበትም በስቃይም በመከራ ከእግዚአብሔር ጥሪ ሲመጣ ነው እንጂ በመከራ በስቃይ ሰው ልጅ በብዙ ችግር አይሞት።
አሁን ይሄን የምትለይ ልጅ ግራ እየገባኝ እያሰብኩት ነው። እስቲ አሁንም ሁሉ ነገር እየረሳሁ ነው፣ እንደ ድሮ አይደለሁም። ስለዚህ ምንም ይነግሩኝ ነገር የለም። እየረሳሁ ነው። አሁን ብዙ ሰው በእንደዚህ ይሉኛል፣ በእንደዚህ ይሉኛል። አሁን ከጊዜ ሁኔታ ጋር እኮ ሁሉ ሀሳቤ ራሱ እየጠፋ ያስቀመጥኩትን ዕቃ እንኳን አላገኝም። እየረሳሁ መጣሁ፣ እየረሳሁ አሁን ምትል አንተ እንደዚህ እያስጨነቀኝ እኔ በምን ትዝ ይለኛል? አሁን ልጄ ቆይ ለምንድን ነው ስለተሙ ለእኔ መንገር ያልፈለጉት? ለምንድን ነው ሊደብቁኝ የፈለጉት? የሚያውቁት ነገር እንዳለ ግልጽ ነው ማዘር። ማለት እርሶን አይደለም ስንት አይነት መሰሪ ወንጀለኞችን አይቼ ማቅ ምለይ ሰው ነኝ። ስለዚህ የሚያውቁት ነገር ውስጥ እንዳለ አውቃለሁ። ያንን ነገር ለምን ሊነግሩኝ አልፈለጉም? ለምን ሊደብቁኝ ይጥራሉ፣ ይሸሻሉ? እንደዚህ ምንም አልሸሸው። ምን ሸሸው? አጠገብ አይደል ያለሁት? በአካል አይደለም ሸሹ እያልኩት ያለሁት ማዘር። ከኔ በሀሳብ በጣም እያረቁ ነው። የምጠይቆትን እያንዳንዱን ነገር ሊነግሩኝ ፈቃደኛ አይደሉም። ውስብስብ ነገር እየነገሩኝ ያሉት። እኔ ደግሞ ያን ውስብስብ ነገር ሳይሆን ስለተሙ የሚያውቁት ነገር አለ። ያ ነገር ምንድን ነው? ተዉት። ስለተሙ የሚያውቁትን ነገር አይንገሩኝ። ግን እባክዎትን በህይወት መኖሩና አለመኖሩን ብቻ ንገሩኝ። ሌላውን ትርፍ ነው። እኔ ራሴ አጣርቼ የምደርስበት ይሆናል። ተመስገን በህይወት አለ የለም? ይህም ብቻ ንገሩኝ። ሌላው ትርፍ ነው። እኔ ራሴ አጣርቼ ይደርስበታለሁ። እንደው ተሙ በህይወት አለ? እሱም ብቻ ንገሩኝ ማዘር። አንተ አሁን የሱ ምንድን ነህ? አልገባኝም። ይኸውልዎት ማዘር፣ እኔ እኮ አሳይቼዎታለሁ አይደለ? ከእሱ ጋር አብሬ ነው የምሰራው። ወንጀለኞችን፣ ጥፋት የሚያጠፉ ሰዎችን ለህግ የምናቀርብ ሰዎች ነን። የተበደሉ ሰዎችን ደግሞ እንባቸው የምናብስ፣ የምንረዳ፣ የምንደግፍ ሰዎች ነን። ከዚህ በላይ ማስረጃ ምን ላሳዩት? እሺ እንደው ምን ልሆንልዎት? እሺ ማዘር። አይ ማዘር፣ አይ አይደለም እኮ አይደል እንዴ መልሱ። አሁን አንተ ትክክለኛ የሱ ወንድም ነህ? ምንድን ነህ? አልገባኝም። እሺ ምን አይነት ማረጋገጫ እንሰጡት ነው ፈልጉት? ምን ላሳዩት? ምን ማረጋገጫ ልስጡት? ማረጋገጫ ምን? የሰው ልጅ በአሁኑ ሰዓት ማረጋገጫ እኮ የለውም ልጄ። ማንም ብለህ ታምናለህ? በዚህ ሰዓት የሚታመን ሰው የለም ከልጅ ጋር በስተቀር። ይኸውልዎት ማዘር፣ እኔ ተመስገንን የማጠፋው የምገለው ሰው ብሆን ኖሮ እነዚህን ሁሉ ስራዎች እንዴት አብረን ልንሰራ እንችላለን? በእነዚህ ጊዜ እኮ እድል ነበረኝ አይደለ? እሱን ለመግደል፣ እሱን ከዚህ ስራ ለማስወጣት፣ እሱን ለማሸሽ ይህ ሁሉ እድል ነበረኝ። ግን አብሬው ስሰራ ብዙ ነገሮችን ስናደርግ ነው እያሳየሁት ያለው። እንደዚህ መፈለግ ልፋቴን ለምን ከንቱ ደርሻለሁ ብዬ ባሰብኩ ቁጥር ከኔ በብዙ ርቀት ይሄዳል። ያ ነገር ደግሞ በጣም ተስፋ ያስቆርጣል። እባክዎት እርሶ ግን በህይወት መኖሩን ብቻ እንኳን ይንገሩኝ፣ ተስፋ እንዳልቆርጥ እንድበረታ እባክዎትን። ተስፋ የማይቆረጥ በክርስቲያን ተስፋ አትቁረጥ። ክርስቲያን ተስፋ አይቆርጥም። አሁን ተመስገን የምትለው ልጅ ደጋግመ የምትጠይቀኝ እኔ ሊመጣልኝም አልቻለም። እርግጠኛ ኖት? እና አሁን አንተ ዛሬ እኮ ልጄ ሰው የለም የሚታመን ሰው አጥፊ ብቻ ሆነ። ጓደኛም ብትለው አጥፊ ነው፣ ወንድምን ብትል አጥፊ ነው። ሰው ንጹህ ሰው ጠፋ። ገባ? አንተ ልጅ ነህ። እኛ መቼም ትንሽ ገፋ አድርገናል። ዛሬ ወንድሙ የሚገል ነው፣ እህቱን የሚገል ነው። እና አንተ በምን አይነት ምን እምነት ኖሮ ሆኖ ተመስገን ብለህ እንዴ ተጨነቅላት? ምን ጓደኛህ ነው? አልገባኝም። እችን ግልጽ አድርገህ ንገረኝ ማዘር። በጣም ደጋግሜ አስረድቼዎታለሁ። መረዳት የሚፈልጉ ከሆነ ደግሞ ለእርሱ በጣም ቀላል ነው። ተመስገን የልብ ወዳጄ ነው፣ ባልደረባዬ ነው። ብዙ ነገር አብረን አሳልፈናል ብዬታለሁ። እኔም የስራ ባልደረቦቹም ቤተሰቦቹም ከኛ ጋር የሚሰሩ የህግ አካላትም ተጨንቀው ነው ያሉት። ተመስገን በተደጋጋሚ ጊዜ ከእጃችን እያመለጠ ነው። ህይወቱን እንዳናጣ እኔ ሞቷል ብዬ ማሰብ አልችልም። በቻልኩት አቁም እየለፋን ያለ ነው። ስለዚህ እባክዎትን ያለበትን ንገሩኝ። ተመስገንማ ተመስገን ነው። አሁንም ተመስገን ነው የምንለው ፈጣሪን አይደለ? ማዘር ከዚህ በላይ ከእርሶ ጋር ልቆይ አልችልም። ስለ ትብብሮት በጣም አመሰግናለሁ። ምንም አይነግሩኝ ከሆነ እንግዲህ ከዚህ በላይ ላስቸግሮት አልችልም። አሁን አንተ ምነግርህ ምስጢር ለሰው መናገር የለብህ። ምንድን ነው ሊነግሩኝ የፈለጉት? አንድ ምስጢር አለ ምነግርህ።
እሺ እንደው ቃል የምትገባ ከሆነ ነው የምነግርህ። ማዘር እንደው ስለተመስገን ይሁን የትኛውንም አይነት ቃል እገባለሁ እባክዎትን እኮ መጀመሪያ ቃል ገብተህ እሺ እኮ ምን አይነት ቃል እገባለሁት? የፈለጉትን ቃል አይ እገባለሁታለሁ። ይሄንን ሚስጥር ለማንም አልነግርም ትላለህ። ለማንም አልናገርም። በማን ትምላለህ? በምን ልማልሎት? በሃይማኖትህ። ይኸው እኔ በፈጣሪ ስም እምልሎታለሁ። እውነት ተመስገንን ይኸው ማዘር ይኸውልዎት ተመስገንን ከየትኛውም ጊዜ በላይ እየፈለግኩት ነው ያለሁት። እንግዲህ ይኸውልህ ልጄ እጄንም ባትበላበት ማላ ቀልድ እንዳይመስልህ እጅ ይዛል። በእጄም ባትበላ በእጅም ባልበላ እጅ መማል ማለት ይሄ ቀልድ አይደለም፣ ከባድ ነው። ከባድ ማላ ነው እና ተመስገን አለ፣ በህይወት አለ። እውነቶትን ነው? ተመስገን በህይወት አለ? አዎ እውነቶትን ነው ማዘር? ተመስገን በህይወት አለ? አለ። የት ነው ያለው? ንገሩኝ። እሺ ቆይ እንግዲህ አትቸኩላ። እሺ አትቸኩል። ተመስገን ልጅ ውጭ ሀገር አለችኝ። ውጭ ሀገር ልጅ አለችኝ። እሺ ልጅ አረብ ሀገር አለችኝ። ከእሷ ጋር ይጻጻፋሉ። እሺ እና አሁን እሱ ብዙ ሰው ይፈልገዋል። ደግ የሰራ እኮ ይገደላል። ልጅ እውነትን ይዞ የሚራመድ ሰው ማንም አይፈልገው። ለምን? ያ ብዙ ነገር ለሚሰሩት ንጹህ ሰው ሰውን እንትን ሲያወጣ ያንን ለማጥፋት ነው ሰው የሚሮጠው። ስለዚህ በህይወት አለ። እሺ ማዘር አሁን እኔም በህይወት እንዳለች ሰማኝ ነበረ። ከብዙ ሰዎች ጋር ጣላበት የነበረው ብዙ ወንጀለኞችን በዚህ ምርመራ ውስጥ ይዤ ነበረ። እነዛ ሰዎች ሁሉም ተመስገን እንዳበቃለት ከዚህ በኋላ ተመልሶ እንደማይመጣ እንደሞተ ነበር የሚነግሩኝ። ከነሱ ጋር ግን ይህንን ነገር ማመን አልፈልግም ነበር። የገዛ ባልደረቦቼን እንኳን ጠልቻቸው አውቃለሁ። ተመስገን ሞቷል፣ በቃ እኛ ስራችን ላይ እናተኩር ሲሉኝ ተስፋ እንዳይቆርጡ ብዙ ነገር ሳደርግ ነበርና የነገርኩህን አልሰማህም? ሰው እኮ ጥሩ ነገር ሲሰራ ጠላት ያፈራል። አዎ ጠላት ለምን ጥሩ ነገር ሰው አይፈልግም፣ መጥፎ የሚሰራውን ነው የሚፈልግ። ስለዚህ ይሄ ልጅ ጥሩ ልጅ ነው፣ ጥሩ አድራጊ ነው። ልጅ የአረብ ሀገር አለች፣ ከእሷ ጋር ይጻጻፋሉ። በህይወት አለ። እናቴ እንዳይገሉት ደብቂ ብላ እኔ ቤት ነው ያለው። ይሄንን እጄ ምልሃል፣ እጄ ይዛሃል። አዎ ነግሬሃለሁ ልጅ። እኔ ቤት ያሉት የት ነው? እዚህ ነው? የት ነው የደበቁት? እሺ የት ነው የደበቁት? አትቸኩላ። እሺ ይሄን እጄን ያስመታሁ ለምንድን ነው? እሺ ማዘር፣ እሺ እጄን ባትበላበትም እጄ ይዛሃል። እሺ ከመጓጓት የተነሳ ነው። እባክዎትን ተረዱኝ መቼም ማዘር። ደካማ እናት ይኖራል። ልክ ነው። አዎ ደካማ አባት ይኖራል። አዎ አዎ። ስለዚህ አለ በህይወት። እዚሁ ቤት ውስጥ ነው? እዚሁ ግቢ ነው ያለው? አለ ልጄ። ፈልገን እንዴት አጣ ነው ታዲያ? እሺ አለ በህይወት አልኩ። የትም ይሁን የትም ዋና በህይወት መኖሩን አለምትፈልገው ሌላ ምን ይፈልጋል? እሺ የት ነው ያለው? እባክዎትን በህይወት አለ። አትቸኩል። እንግዲህ ሁሉ ተቸኩላ አይደለም እኮ ቀስ በቀስ ነው ሁሉ። እንቁላል ቶሎ ብላ በእግሯ ትሄዳለች? አትሄድም። ስለዚህ በህይወት አለ። አንተ ጥሩ ጓደኛ ከሆንክ ታማኝ ከሆንክ ለክፋት ለተንኮል ካልመጣ ለትዛር ለመመጣ እኔ እጄን እምልሃል ቃል ኪዳን ከባድ ነው። በጣም ተስፋ አድርጌ ነበረ ተሙን በቃ በህይወት እንደማገኘው እርግጠኛ ሆኜ ነበርና ይህንን ሲያረጋግጡልኝ እውነት የሚሰማኝ እንደው በጣም ስለጓጓ ነው። እና እባክዎትን የት ነው ያለው? እዚህ ከሆነ እንደው ይኸው ባልደረቦቼን እንደምታያቸው እየተቁነጠነጡ ነው፣ ወደ ግቢ እንፈልግ እያሉኝ ነው። እና እባክዎትን ንገሩኝ የት ነው ያለው? ልናድነው ልንደርስለት ይገባል። እኔ ብቻ ሳልሆን ተመልካቾቻችንም በጣም ጓጉተው ነው የሚጠብቁት። አለ እሺ ተውት፣ ይሄን ማዘር ችግር የለም። አሁን ለመውሰድ ፈልገህ ነው? እሱም አልገባኝም። ተመስገን ያለበትን ሁኔታ ማጣራት እፈልጋለሁ። እንደው ሕክምና የሚፈልግ ከሆነ ጥሩ ሁኔታ ከሆነ ደግሞ እኔ አይቼ ማረጋገጥ እፈልጋለሁ። እባክዎትን እንዴ ተረጋጋ እንጂ ልጅ፣ ቸኩለ ሁሉም አይኮንም እኮ። እሺ በህይወት አለ አልኩህ። በህይወት መኖሩን አልምፈልገው፣ በህይወት መኖሩን ነው የምትፈልገው። በቃ የሰው ልጅ አንድ በህይወት ካለ አለ ከተባለ አለ ነው በቃ። በህይወት መኖሩ ነው የሚፈለገው። አንተ እስካሁን ሞታል ብለውኛል፣ በህይወት የለም ብለውኛል እያልክ ነው ያወራኝ። ልክ ነው። አዎ እኔ ደግሞ አስሚዬች ማላ ቀል አይደለች። አውቃለሁ ማዘር፣ እውነት አውቃለሁ። አለ በህይወት። ያቺ አረብ ሀገር ያለች ልጅ ጋር ይጻጻፋሉ፣ በስልክ ይነጋገራሉ። እና እንደው እናቴ ባክሽ እንደው ይህን ልጅ አድኝልኝ በህይወት እንደው ባክሽ። ቤተሰብ የለውም ምን የለውም፣ ለሰው እያለ እየሰራ
ሊያጠፉት ነው ስትለኝ እኛ ጋር አለ በህይወት ይሄን አይደለም የምፈልገው። አዎ ስለዚህ በህይወት እንዳለ ነግረውኛል። አሁን ቅድምም ነግሬዎት ነበረ። በዋናነት ስለተሙ ማወቅ የምፈልገው በህይወት አለ የለም የሚለውን ብቻ ነበር። እንዳለ ካወቅኩኝ ፍንጩ ላይ እውነቱ ላይ መድረስ አይቀርም። ነገር ግን እኛ ጋር አለ ካሉኝ እንዳው ያለበትን ነገር ቦታ አሳዩኝ። ችግር የለም ቀስ በቀስ ነው አልኩህ እኮ በአንዴ እኮ አይሆንም። እንሂዳ አሁን ማዘር እባክዎትን ጊዜ አንፍጭ። ምክንያቱም ለብዙ የተበደሉ ሰዎች የሚደርስበትን ሰዓት እያባከንን ነው። ከዛ በተጨማሪ ደግሞ እሱ ህይወት መኖር ነው። ልክ ነዎት ማዘር። ነገር ግን ለሰው ህይወት አድናለሁ እያለ እሱ ደግሞ እኮ ህይወቱም ሊጠፋ ማዘር ይኸውልዎት አሁን ከኔና እርሶ ማንግባባው ምን መሰሉት? ተሙን ደብቀነዋል አይደለ? ነገር ግን እርሱን ሊገሉት የፈለጉ ሰዎች እነማን ናቸው? እነዛን ሰዎች ይዘን ለህግ ማቅረብ መቻል አለብን። ጊዜው በረፈደ ቁጥር ተሙ ከእጃቸው እንደወጣ ሲያውቁ እነዚህ ሰዎች ከኛ እጅ ሊወጡ ይችላሉ፣ ሊያመልጡን ይችላሉ። ያንን ደግሞ መፍቀድ የለብንም። ነገ ተመልሰው ተደራጅተው ወደኛ መምጣታቸው ስለማይቀር ከዛ በፊት በአጭሩ መቅጨት መቻል አለብን። ስር ሳይሰድ ከዚህ ሀገር ሳይወጡ መያዝ መቻል አለብን። እጀ ረጅም እንደሆኑ እናውቃለን። ስለዚህ እድሎችን እንዳለ ማጥበብ መቻል አለብን። ተግባባን ማዘር? አሁን እኮ ልጄ እዚህ የለም እኮ። ምን ማለት ነው እዚህ የለም ማዘር? ምን ማለት ነው እዚህ የለም? እስካሁን ድረስ ምንድነው ሲሉኝ የነበረው? ተረጋጋ። ልትመታኝ ነው? እንዴት ነው የምረጋጋው ማዘር? እዚህ እንዳለ ነግረውኝ ልጄ አረብ ሀገር ቴክስት ምናምን ብለው አውርተው አሁን እንዴት ተሙ የለም ይሉኛል? ጊዜን እያቃጠልኩ ያለው እኮ እሱን አገኛለሁ። ወንጀለኞችን ቀብድደን ለህግ እንሰጣለን ብዬ እያሰብኩ ነው አይደለ? ሁሌ ደረስኩ ስለ ያመልጠኛል። ለምንድን ነው እንደዚህ የሚሆነው ማዘር? ተረጋጋና ልንገር፣ አትቸኩል። በጩኸት እኮ በችኮላ የሚሆን የለም። ይኸውልህ አሁን ሰሞኑን እዚህ ሰፈር እዚህ ያለ ተብሎ ተጠቁሞ ሲመጡ ነበር። ከዛ እኔ ደግሞ ሌላ ጋር ሄዳለሁ ማዘር አንቺንም እንዳላሲዝ ብሎ ሄደ። እሺ ሄደ አንቺንም አሲዛለሁኝ ብሎ በተከታታይ እየተጠቆሙ ግቢ አልገቡም። እየደወሉ ልጆች እየነገሩት መሰለኝ። እንዴት ትሄዳለህ ልጅ አደራ ብላኛለች ብለው አይ ማዘር ልሂድ፣ ይሄን ችግር ላንቺም ችግሬ የኔ ችግር ላንቺ እንዳይተርፍ ብሎኝ እንዴት አወክ ስለው እየደወሉልኝ ከደጅ እዛ ያለህበት ቦታ ተጠቁሙ እየዞሩ ነው ብሏል። እና ታዲያ ነው የምትሄደው ስለው አይ ሄዳለሁ ብሎ ሄደ። ቆይ እኔ እኮ ግራ የገባኝ ማዘር ተመስገን ጤነኛ ከሆነ ጥሩ ሁኔታ ላይ ከሆነ ሌላው ይቅር ባልደረቦቹን አይመናቸው፣ እንዴት እኔ ሊያምነኝ አልቻለም? እኔ ጋር እንዴት ሊደውል አልቻለም? እንግዲህ እሱ ምን አውቃለሁ። ሰው እኮ ጭንቀት ከያዘው ልጅ ምንም ግራ ይገባዋል። እሺ አሁን ምንድን ነው የሚሰጡኝ መፍትሄ? ምን አድርግ ነው የሚሉኝ? ወይ እዛው ሄዷል የሚሉት ቦታ እንሂዳ የሚያውቁት ከሆነ እኔ ታውቀዋለሁ አላውቀውም። እሺ እንዴት ነው ማግኘት የምችለው ማዘር? ቆይ እስኪ አሁን አንድ ስልክ ላይ አለ እዛ ሴቭ አድርጌዋለሁ መሰለኝ ካለ ሌል። እሺ የታለ ስልኩ? ስልኩ ግን ያለው ጓደኛ ይሆን አላውቅም። ብቻ ቆይ እስኪ ለማንኛውም ስልኬን ላምጣ። ስልኬን አልያዝኩም በእጄ። እሺ ቶሎ በሉ እባክዎት። እስቲ ከፍቼዋለሁ። እስቲ መሰለኝ እስቲ ቢጡ የሚል እስቲ አውጣ። ቢጡ 1 ቢጡ 2 የሚላል ምን ያደርጋል ቢጡ ማዘር? በእንደዛ ነው ስሙን ያዝኩት። ስሙን ለእኔም ወንጀል እንዳይሆን የእሱን ስም መጻፍ አልፈለኩም። እሺ ማዘር ማን ያሉኝ? ቢጡ 1 ቢጡ 2 የሚላል በየትኛው ነው የምደውለው? ቢጡ 1 በሚለው ነው ወይስ ቢጡ 2? ቢጡ 1 ቢጡ 1 ተመልካቾቻችን እንግዲህ ተሙ ይሆናል ብዬ ነው ተስፋ ማደርገው። መጀመሪያ እርሱ አውሩት። እሺ የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ማዘር ማጋን ያስደወሉኝ? ደውለው ቆይ እስቲ እየሰራ ጠርቶ እየተዘጋ እኮ ነው ያለው ማዘር። ወይ ጉድ ልጄ ለምን ትቸኩላለህ ግን? ተቸኩሎ ይኮናል እንደዚህ ተቸኩሎ እኮ አይሆንም።
ሄሎ ማሚ። ሄሎ ልጄ፣ እንዴት ነህ? እንዴት ነሽ? እግዚአብሔር ይመስገን። ሰላም ነህ? ሁሉ ሰላም እግዚአብሔር ይመስገን። ጤና እንዴት ነው? የሆነ ቦታ ሆኜ እኮ ነው እንትን ያልኩሽን ያንን ስለ እናት ያለውን ጉዳይ እያጣራሁ ላይ አልደረስኩም። አይ አንድ ልጅ ጓደኛው ነኝ አብረን ይኸውልሽ፣ ማንንም እንዳትቀበይልሽ፣ ማንንም አምነሽ እንዳታስገቢ። አሬ ስራ ባልደረባ ነኝ። ይኸውልሽ ማሚ፣ ይኸውልሽ ማንንም አላውቀውም ብዬ እንደተነጋገርን እንደነገርኩሽ። የስራ ተሙ ሳሚ ነኝ እኮ ተሙ የት ነው ያለው? እባክህ ንገረኝ፣ የት ነው ያለው? ተሙ ሳሚ ነኝ እኮ። አቤት እባክህ ይቅርብ ይሄ ነገር፣ ዝም ብለህ ውጣ፣ ሂድ ወደ ቤት። ለምን ተሙ? እባክህን ላድነፈ፣ ይሄው ደርሼበታለሁ እኮ ወንጀለኞቹን እኮ እያያዝኳቸው ነው። ተሙ እባክህን፣ የት ነው ያለው? እባክህን ንገረኝ። አቤት ሂድ አልኩህ፣ ከዚህ ነገር ውጣ፣ ሂድ። ተሙ የትም መውጣበት ነገር የለም። አንተን መልሼ ሳላመጣ የትም አልሄድም። ወንጀለኞቹን አንድ በአንድ እየለቀምኳቸው ነው። ተሙ እባክህን ከኔ አትሽሽ። ተሙ እባክህን ተሙ ሳሚ፣ ለእኔ እናንተ ህይወት አደጋ ሊመጣል አልፈልግም። ተሙ የተደበኩት ሳሚ፣ ማትወጣጣት ውስጥ አትግባ። ተሙ ምንም አንወጣጣት። ከአንተ የተማርኩት እንደዚህ አይነት ነገር አይደለም። ሁሉንም ነገር መወጣት እንችላለን። በቅርቡ እመለሳለሁ። አንድ ቦታ ነው ተከታትለው፣ አሁን ያረፍኩበትን ቦታ ስለደረሱ ነው የቀየርኩት። እባክህ ጉዳዩን አስረዳሃለሁ። ተሙ እሺ፣ መቼ ታገኘኛለህ? እሺ፣ መቼ በአካል ላገኘህ? እባክህ አሁን መገናኘት አልችልም። እሺ፣ ደህና መሆንን በምንድን ነው የማውቀው? ሙሉ ቤተሰብን ስለ ወንድምህ ያለውንም ምናምን መጀመሪያ ማወቅ ነበር። እባክህን ተሙ፣ እኔ ምንም የሚያስፈራኝ ነገር የለም። አንተን ማዳን የመጀመሪያ ኃላፊነቴ ነው። ከዛ ውጭ ደግሞ ወንጀለኞቹን ለህግ ማቅረብ እችላለሁ። እባክህ ያልገባ ነገር አለ። እናቴን ይዘዋታል። እኔ ከእጃቸው ሳምልጥ እናቴን ይዘዋል። አንድ ዲያስፖራ አለ። ማንነቱን በድብቅ እያጣራሁ። እባክህ እሺ፣ እኔ ምን ላግዝህ ተሙ? እባክህን ምን ላግዝህ? አሳውቃለሁ። እኔ ከዚህ በላይ ከአንተ ጋር ማውራት አልችልም። እባክህ እንዳዘጋው፣ እባክህን እንዳዘጋው፣ እባክህን ተሙ እንዳዘጋው፣ ተሙ እንዳዘጋው፣ እባክህን ተሙ የት ነው ያለው? ተሙ ተመስገን የት ነው ያደረጉት? ተሙን የት ነው ያደረጉት? ንገሩኝ፣ የት ነው ያደረጉት? የት ነው የደበቁት? ንገሩኝ። መልሱት፣ ይህን ስልክ መልሱት። ስልኩ ተዘግቷል። ተመስገን የት ነው ያለው? ንገሩኝ። ተመስገን የት ነው ያለው? እባክዎትን፣ እኔ ምን አውቃለሁ? አይደለም የት ነው ያለው ተመስገን? አሁኑኑ ያለበት ይዘውኝ ይሄዳሉ። ተግባባን? አሁኑኑ ተመስገን የትን አሁኑኑ ይዘውኝ ይሄዳሉ። ኑ ስልክ እባካችሁ ይዛችሁልኝ ሂዱ። ይዛችሁልኝ ሂዱ። እሳቸው ምንም ርኅራኄ እንዳትሰጥ። ተመስገን ከይዛችሁልኝ እባካችሁ ኑ